ሂዱበት እስቲ ታብታብ አድርጉት። ሪስትሪክት አለው ታብታብ አድርጉት። ቲክቶክ ሳይን አለው የቲክቶክ ሳይን ያዝ በለው የቲክቶክ ሳይን ያለው እሺ ታብታብ አድርጉት። የምትመለከቷቸው ለማማር ከፋሲል ከነማ የሚጫወቱ የሚገኙት ታበ በደንብ ይደረግ። ቲክታክ ሳይን አለው ቲክታክ ሳይን ሜምበር ያለው ናቸው ደግሞ ሜምበሩ ነው። ገና ነው የታይሰን ሙጂቤ ታበ አድርጉት። ቲክታክ ሳይን ያላችሁ ቲክታክ ሳይን አፕሩቭ አድርጉት እሺ። ዋርኒንግ እያሳየ ነው ግን ቲክታክ ሳይን እንትን ከተባለ ለዛ ነው በጊዜ ያልገባሁት ነበር። ቲክታክ ሳይን ያላችሁ ቲክታክ ሳይን ታብታብ በደንብ አድርጉት። ታብታብ አድርጉት በደንብ ኮፒ ሊንክ በደንብ አድርጉት። ጀስት ኮፒ ሊንክ በደንብ እሺ። ገና አሁን ነው የገባሁት እሺ። በ50 ኪሎግራም ሶስተኛው ጨዋታ አብዱልወኪል አናንዴዋና በያሬድ ይስሐቅ ፋሲል ከነማ የተደረገው ውድድር ተመልክተናል። በዚህ ጨዋታ ሰማያዊ ማሊያ አሸናፊ ያሬድ ይስሐቅ ፋሲል ከነማ። መድረክ ስለፈለስ የኢትዮጵያ ብሔራዊ ቦክስ ፌዴሬሽን የሚያዘጋጀው እንግዲህ ሶስተኛ ዙር ብሔራዊ ክለቦች ሻምፒዮና ነው እየተካሄደ የሚገኘው። በደምብ ታብታብ አድርጉ፣ ኮፒ ሊንክ አድርጉት። ኦኬ
በደንብ ታፕታፕ ኮፒ ሊንክ በደንብ ይደረግ። ቤተሰብ በላሶች በደንብ ታፕታፕ አድርጉት። ኮፒ ሊንክ በደንብ ይደረግ። ታፕታፕ በደንብ ኮፒ ሊንክ አድርጉት። ታፕታፕ በደንብ ኮፒ ሊንክ ዋርኒንግ እየሰጠ ስለሆነ ታፕታፕ በደንብ ኮፒ ሊንክ አድርጉት። ውኮቨር ነው የጨዋታ ውኮቨር እስከ 6 ነው። ይኸው እዚህ ጋር ቆይ በሱ ጋር ውኮቨር ይላል። በሱ ፍቃድ አሸናፊ ውኮቨር መስመር ተደርጎበታል። ያኝ ወክማ ውኮቨር ነው በቃ ዜድ ምንድን አመጭም እንዴ? ውኮቨር ነው አይገቡም። እሱ 51 ኪሎ ግራም ደርሷል። እስቲ አንዴ ወረቀቱ ናቸው በሱ ፍቃድ ውኮቨር ነው። አሁንም 51 ኪሎ ግራም ኢዮ ሙልጌታ ኤቲ የአብስራ ግንባሩ አዲስ አበባ ፖሊስ ነው የሚጫወቱት። ወይ ሳሚ ቢኒ ቲክታክ ሳይኗን እንትን በሏት። እሺ ቲክታክ ሳይኗን ዋርኒንግ እየሰጠች ስለሆነ ቲክታክ ሳይኗን ያዝ በሏት። ወይ ብሮ ብሔራዊ ቦክስ ፌዴሬሽን የሚያዘጋጀው እንግዲህ 3ኛው ዙር ብሔራዊ ክለቦች ሻምፒዮና ውድድር ይኸው አሁን ጀምሯል። አሁን 51 ኪሎ ግራም ይገባሉ። ኢዮ ሙልጌታ ኤቲ ከአብስራ ግንባሩ ነው አሁን የሚገቡት። እሺ ታብታብ አድርጉት፣ በደንብ ኮፒ ሊንክ አድርጉት። ቲክታክ ሳይን ያላችሁ ቲክታክ ሳይን ኦኬ እንደግፋለን። ይሄንን ላይቭ ብላችሁ ያዝ በሉት። እንደ ሳሚ ቲክታክ ታይም አወጣለሁ። አባቴ ትንሽ ትልበልና አወጣለሁ። ኮፒ ሊንክ አብሪሎ ይላል። ብለድ አይ ወርቁ አበባውን ሳይሆን ቲክታክ ሳይኗን ነው። እሺ ውድድሩ እስኪጀምር ቲክታክ ሳይኗን እንትን በሉ። በደንብ ኮፒ ሊንክ አድርጉት፣ ሼር አድርጉት፣ ኮፒ ሊንክ ታፕታፕ በደንብ አድርጉት። አብሪሎን አይቻታለሁ። ቻምፒዮን ታፕታቧን ወደ ላይ ወሰዷት፣ ግፏት። አይ ቲንክ አሁን ቅርብ ሰዓት ነው ገና መግባቴ ነው። ቲክታክ ሳይኗን እንትን በሏት። ወርቁ እንደ ወርቁ ቲክታክ ሳይን ያላችሁ ቲክታክ ሳይን ዋርኒንግ ይሰጣል። ለዛ ነው እኮ ባን እያደረጉብኝ ያስቸገሩ። ቲክታክ አስቸጋሪ ነው፣ ይፈረጋግጣል። ቲክታክ አስቸጋሪ ነው፣ ይፈረጋግጣል። ቲክታክ ሳይን ያላችሁ ቲክታኩን ሳይኑን እንትን በሉት። እሺ ልቀቁት። አንበሳውን አይደለም ያልኳችሁ ቲክታክ ሳይኑ። ይርነ የት ነሽ? ቲክታክ ሳይኗን ታብታብ አድርጉት፣ በደንብ ኮፒ ሊንክ ሼር አድርጉት። የሳሚ ይቻማችሁ ቲክታክ ሳይን ወይ የምትሉ ይመቻችሁ። ያው ይሄን ላይቭ ማየት እንፈልጋለን፣ ሰፖርት እናደርገዋለን ነው ሀሳቡ። እየፈረጋገጠ ስለሆነ አዙስ ተቀይሮ በደንብ ታፕታፕ ኮፒ ሊንክ በደንብ የስ ኢብራሂም ሼር ኮፒ ሊንክ እያደረገ ነው። ሌሎቻችሁም ሼር ኮፒ ሊንክ አድርጉት በደንብ። ዛሬ 51 57 80 54 60 67 75 አለ። መስፍን ገና ናት። ዳጊ ሼር አድርጉት፣ ኮፒ ሊንክ ታፕታፕ። ዝም ብላችሁ ጣታችሁን ደገፍ አድርጉት። ስልሳ 7 ኪሎ ግራም ማን መሰለ ያለው ፍሬዘር ተስፋ ፌደራል ማረሚያ፣ የአብስራ ብርሃኑ ኦሜድላ፣ የአብስራ ደሴ ወክማ፣ ጥሩ ዜና ሲሲ 40 ምንጭ ነው ያላቸው። ቢ 80 ኪሎ አለ። 80 ኪሎ አንዳርጋቸው ገብረመድህን፣ ፋሲል አምላኩ ደጉ ከዩናይትድ ሲቲ ይቻምሽ አባባ 57 ቢ ዛሬ ነው። አለ 57 ኪሎ ግራም ቢ። ተመስገን አለሙ፣ ለማማር ዳንኤል ነጋሲ፣ አዲስ አበባ ፖሊስ፣ ብሩክ መለሰ ኦሜድላ፣ የአብስራ ደረጀ ሀዲያ፣ አቤኔዘር ማሙሽ አካዳሚ፣ ናትናኤል ወርቁ ማረሚያ አላቸው በቢ 57። ፏድ ታይሰን አለው ወይ? በቢ ነው ዛሬ ታይሰን የለው
አምሳ ራቢ አሁን የተናገርኳቸው ናቸው። ጌታውን ዳምጤ ኤቲ ከጌዲዮን አለማየሁ ኮቨር ሆኗል 67 ኤል እንዳለው ኮቨር ነው እንዴ? ሶስት ጨዋታ ታብታብ አድርጉት፣ ኮፒ ሊንክ አድርጉት፣ ኮፒ ሊንክ በደንብ አድርጉት። ኮፒ ሊንክ አድርጉት እናንተ ሼር፣ ኮፒ ሊንክ ታብታብ አድርጉት። ወኮቨር አዎ ሚዛን ቁጥጥር ላይ ምናምን የሆነች ነገር ስትፈጠር ያው አይገቡም። 51 አልተጫወተችም፣ ግን ያው በወኮቨር አቺ ይሬ አልተጫወተችም፣ ግን ያው አሸናፊ ሆናለች ሳትጫወት። ወኮቨር ነው እሷ። ዋው እንደዛ ማለት ነው። እንደዛ ማለት ነው። ኧረ አይደለም ዛሬ የመጀመሪያው ነው። ገና ሲጀመር እንደተጀመረ ነው። አባቴ ኮፒ ሊንክ በደንብ ታብታብ አድርጉት፣ ታብታብ አድርጓት እስኪ። ይርኔ ምንድን ነው እኮ አይታይም እንዴ? የለውም እስካሁን ሰላም ነው። ታሪኩ ተስፋዬ ሰማይ ማዘን አሰልጣኝ ኢንስትራክተር ዳንኤል ታደለ፣ ምክትል አሰልጣኝ ያዕቆብ ዛሬ አይደሉም። ብሩክ ሆሜርላ አለው። ታብታብ አድርጉት። ቲክታክ ሳይን አላችሁ? ቲክታክ ሳይን እሺ፣ ዋርኒንጉ እንዲጠፋ ቲክታክ ሳይን ወይ በሉት። ኤአይ ነው። ፍጻሜ ቅዳሜ ነው። አሁን በዚህ ጋር የምታዩት ሀዲያ እንግዲህ ሀዲያ በጣም አሰልጣኝ ኢንስትራክተር ሙሉነህ ማሞ እንግዲህ የብሔራዊ ቡድንም እንዲሁ የብሔራዊ ቡድን አሰልጣኝና በአሁኑ ሰዓት የሀዲያ አሰልጣኝ ነው ሙሉነህ ማሞ። እንግዲህ በርካታ ጊዜ ስፖርቱን ለማሳደግ ከሚጥሩ አሰልጣኞች መካከል ነው። እስፔሻሊ ደቡብ አፍሪካ ላይ የሀዲያ ልጆች ብዙ አላችሁና እነሱ ሰፖርት ማድረግ ይኖርባቸዋል። ለእነሱ ድጋፍ ማድረግ እንደምታዩቸው እንግዲህ በራሳቸው ብዙ ነገር እያደረጉ ነው የሚገኙት። የምትመለከቷቸው አሰልጣኞች በቀይ ማዕዘን የሚገኘው ሀዲያ እንግዲህ ሀዲያ በርካታ የሀዲያ ተወላጆች በደቡብ አፍሪካ የሚገኙ እንዳሉ እናውቃለን። እነዚህ ልጆችን በደንብ ሰፖርት ማድረግ መደገፍ ይኖርባቸዋል። እስፔሻሊ ክለብ እንዲቋቋም ብዙ ነገር ማድረግ ይጠበቅባቸዋል። እንደምትመለከቱት የሀዲያው አሰልጣኝ ኢንስትራክተር ሙሉነህ ማሞ በርካታ ቆንጆ ድንቅ ቦክሰኞችን ማፍራት የቻለ እንዲሁም ብሔራዊ ቡድንን አሰልጣኝ የነበረ አሰልጣኝ ነው። ኢንስትራክተር ሙሉነህ ማሞ በአሁኑ ሰዓት የሀዲያ አሰልጣኝ ነው። እንግዲህ ሀዲያ በርካታ ድጋፎች ስፔሻሊ በጣም ኃይል አላቸው፣ ብዙ የሰው ኃይል አላቸው። ስለዚህ ስፔሻሊ ደቡብ አፍሪካ ላይ ያላችሁ የሀዲያ ተወላጆች እንግዲህ
ይህንን የቦክስ ቡድን መደገፍ ይኖርባቸዋል በደንብ ማለት ነው። እንደ ሌሎቹ በክለብ ተቋቁሞ ራሳቸውን አጠናክሮ የሚመጡበት ምክንያቱም ከሀዲያ ባለፈው የወጣቶች ኦሎምፒክ ላይ የአብስራ ተመርጦ ነበር። በጣም የሚገርም ችሎታ ያለው ልጅ ነው። የአብስራ ከሀዲያ የተገኘ ልጅ ነው። በጣም ሀዲያ ላይ ብዙ ቦክሰኞች አሉ፣ የሚገራርሙ ቦክሰኞች እና ድጋፍ ማድረግ እንግዲህ ያለብን ብዬ አስባለሁ። ያው ሰማይ ማዕዘን ታሪኩ ተስፋዬ እጅግ የሚማርክ ጨዋታ የሚጫወት ልጅ ነው። የማረሚያው ልጅ በጣም ጎበዝ ቦክሰኛ ነው ታሪኩ ተስፋዬ። ብዙ ራስ ኃይሉ ጂምናዚየም ነው ማየት ይችላል። መጣ ራስ ኃይሉ ጂምናዚየም ራስ ኃይሉ ነው። አዎ ይሄ አራተኛ ጨዋታ ነው። 10 ምናምን ጨዋታ ነው ያለው። ሰፊ አብሽር ታብታብ በደንብ አድርጉት። ቦክሲንግ ላይ ጌጥ ነው። የት ነው ያላችሁ? የት መሰላችሁ? ራስ ኃይሉ ጂምናዚየም ነው። ኦኬ ራስ ኃይሉ ጂምናዚየም 57 ኪሎ ግራም ነው አሁን ያያችሁት። ኤፍሬም ግዛቸው ሀዲያ፣ ታሪኩ ተስፋዬ ፌዴራል ማረሚያ ቤቶች ነው የወጡት። አሁን ሳምሶን ጌታቸው ሜድላ፣ አቡበከር አብዱል ቃድር ዩናይትድ ስዊት ይገባሉ። አብሽር ኮፒሊንግ አድርጉ። ሀብታም በደንብ አድርጉ። የቲክታክ ሳይሆን መስፍኔ አብሽር አሁን 57 ኪሎ ግራም የሚገርም ጨዋታ ታያላችሁ። ሁለቱም ሳምሶን ጌታቸው ኦሜድላ ከአቡበከር አብዱል ቃድር የሚገርም ቦክስ ነው የሚያሳዩ። ሳምሶን ጌታቸው በጣም በስፖንሰር ጨዋታዎች ማየት ከምፈልጋቸው ቦክሰኞች መካከል ነው አንደኛው። ሳምሶን በጣም ጠንካራ ቦክሰኛ ነውና ከስፖንሰር ጨዋታዎች መካከል
ላየው የምፈልገው መካከል አንደኛው ቦክሰኛ ነው ሳምሶን ጌታቸው። እጅግ የሚማርክ ጨዋታ፣ በጣም ጠንካራ ፓንቾች ያሉት ጉጥኛ ነው ሳምሶን ሲሪየስ። አሁን እቺም አቡበከር አብዱልቃድር በጣም ጠንካራ የሆነች ቦክሰኛ፣ ቴክኒክና ታክቲክ ሞር ፎከስ አድርጋ የምትጫወት ድንቅ ቴክኒካል ፋይተር ናት። አብዱሰላም አቡበከር አብዱልቃድር በጣም ቴክኒሻን ፋይተር ነው። ላይክ ኤፍጂ እንደ ፍትዊ ጦማ አይነት ጨዋታ ስታይል ያለው ቦክሰኛ ነው። የምትመለከቱት ኢንስትራክተር ቃል አዋጃ ከልጅነታቸው ጀምሮ እንግዲህ ይዟቸው መጥቶ እዚህ ወደ ክለብ ጆይን አድርጓቸው ራሱ ክለብ ላይ አቅፏቸው ልጆቹን ይዞ እየገባ ይገኛል። በጣም ቴክኒክና ታክቲክ ፋይተር ከምላቸው ቦክሰኞች መካከል አቡበከር አብዱልቃድር አንዱ ነውና አሁን ቆንጆ ጨዋታ ትመለከታላችሁ። ቲክታክ ሳይኗን ታብታብ በደንብ አድርጉት። ታብታብ በደንብ አድርጉት። ታብታብ በደንብ አድርጉት። እሺ አሰልጣኝ ኢንስፔክተር መኮንን ጌታቸው ኦሜርላ፣ ምክትል አሰልጣኝ ኢንስፔክተር ሰለሞን ጆኒ። አሁን ቆንጆ ጨዋታ እናያለን። ቆንጆ ጨዋታ እናያለን። ኢንተርናሽናል አርኤንጄ ሚሊዮን ኃይሌ አሁን በጣም ቆንጆ ጨዋታ እናያለን። ሳምሶን ጌታቸው አቡበከር አብዱልቃድር ናቸው። ሜትር ስዊት ከኦሜርላንድ ነው የሚገኙት። በጣም የሚገርሙ ሁለቱም የሚገርሙ ፋይተሮች ናቸው። አቡበከር አብዱልቃድር ላይክ የፍትዊ ጦማ አይነት ጨዋታ የሚጫወት ነው። ሳምሶን ጌታቸው ደግሞ ኢንፋይት ወይም ክሎዝ ፋይት በጣም ቀርቦ ካውንተር ፓንቾችን በደንብ ማጥቃት የሚችል ልጅ ነው። ክሎዝ ፋይት ነው። ኢንፋይት ፈርስት ራውንድ አይመስልም። ኤግዛክት በጣም ሁለቱም የሚገርሙ ልጆች ናቸው። ይሄ ራሳቸው ኳሊቲ ያላቸው ቦክሰኞች ናቸው። ሳምሶን ጌታቸው በጣም ፋይተር የሆነ ቦክሰኛ ነው። ያቺ ደግሞ በጣም ቴክኒካል ፋይተር ናት። አቡበከር አብዱልቃድር ዩናይትድ ስዊት ከኦሜርላ ነው አሁን እያደረጉ የሚገኙት። ሳምሶን ጌታቸው ከማንም ጋር ሲጫወት በጣም ኢንፋይት ነው። በጣም ክሎዝ ቀርቦ ነው ወደፊት ሆኖ ነው የሚጫወተው። አቡኪ የእግር ተጫዋች ናት፣ የፍትዊ አይነት ተጫዋች ናት። ግን እሷም አሁን ኢንፋይት ይዘዋለች ማለት ነው። እሱ እንደራሱ እንደሚጫወተው የራሷም የእሱ አይነት ጨዋታ ነው እየተጫወተች ያለችው። ምናልባት የምትመለከቷቸው ቦክሰኞች እጅግ አሁን ላይ እየታዩ ያሉት በደንብ ማለት ነው ዶሚኔት ወይም ደግሞ ፕሮሚሲንግ የሚሆኑ ፋይተሮች ናቸው። አሁን የምትመለከቱት በጣም ክሎዝ ሆኖ ነው እየተጫወቱ ያሉት። ጋፓቸውን በደንብ ይዩት፣ ስፔሳቸውን፣ ዲስታንሳቸውን ይዩት። በጣም ክሎዝ ሆኖ ነው እየተጫወቱ የሚገኙት። ስር ሆኖ በቃ ከዛች ነቅረቅ ማይል ፋይተር ቦክሰኛ ነውና ሁለቱ ለዛ ነው ጨዋታው እንዲያማር የሚገኘው። የመጀመሪያ ራውንድ አይመስልም። ነጥብ ተቀማምተው ነጥቡን ለማስመለስ የሚጫወቱ ነው የሚመስለውና ሁለቱም እጅግ የሚማርክ ጨዋታ ነው እየተጫወቱ የሚገኙት። አሌክሶ ሪስፔክት ሰማይ ማዕዘንን እያያችኋት ካላችሁ ዱላዎችን የማምለጥ ስራዎችን ብዙ ጊዜ ትሰራለች። ሳሚ እንደምትመለከቱት ክሎዝ ሆኖ ነው ፋይቶች ስፔሻሊ ፓንቾችን እያሳረፈ ያለው። ይኸውላችሁ እያያችሁት ነው። ግራ ቀኝ ግራ እያለ ኮምቢኔሽን ፓንቾችን በደንብ እየሰነዘረ ነው የሚገኘው። እያያችሁት ነው።
ኢንፋይት ስትይዙ ያው ድካም አለው እንድታቁት ፈልገው ኢንፋይት ስትይዙ ብዙ ዱላዎችን ኢነርጂ ነው ሉዝ የምታደርጉትና ሁለተኛ ዙር በዚህ ኢነርጂያቸው ይቀጥላሉ የሚለውን የምናየው ይሆናል። ራውንድ 1 ዋው ዋት ኤ ፋይት ዋት ኤ ፋይት ዋት ኤ ፋይት። የምትመለከቱት አሰልጣኝ ኢንስፔክተር መኮንን ጌታቸው፣ ምክትል አሰልጣኝ የሰለሞን ጆኒ ይድዬ። በጣም ቆንጆ ጨዋታ ነው እየተጫወቱ የሚገኙት። በጣም የሚማረክ ጨዋታ ነው። በቃ እንዲህ አይነት ጨዋታዎች አሁን ስፖንሰር ውስጥ ራሱ ቢገቡ እጅግ ኢንተርቴን የሚያደርጉ ወይም ደግሞ ደጋፊውን የሚመጥን አይነት ጨዋታ ነው። አንዳንዴ ጨዋታዎችን የምንመርጥባቸው ሁኔታዎች በዚህ ልክ ቢሆን የተሻለ ቦክሰኞችን ማየት እንችላለን። ቦክሰኞቹንም በደንብ ማበረታታት እንችላለን እና ስፖንሰር ሰሌክት የምታደርጉ በደንብ አይናችሁን ትኩረት አድርጋችሁ እንድትመርጡበት በደንብ እንትን ላለው እስቲ ሰከንድ ራውንድ በዚህ ኢንቴንሲቲያቸው፣ በዚህ ኢነርጂ፣ በዚህ ጉልበት፣ በዚህ አቅም ይቀጥላሉ የሚለውን አብረን የምናየው ይሆናል። እንደነገርኳችሁ ነው አቡበከር አብዱልቃድር እጅግ የሚገርም ታለንትድ ፋይተር ነው። ያው ብዙ ጊዜ የሚማረክ ጨዋታ ሲኖር እንደዚህ ነው። የሚማረክ ጨዋታ ሲኖር ያው ብዙ ጊዜ እንደዚህ ነው። ሰዓቱ የሄደም አይመስልም። አቡበከር አብዱልቃድር እጅግ የሚማረክ ቴክኒካል ፋይተር ነው። ዛሬ እንደውም በጣም ክሎዝ ፋይት እያደረገች ነው የምትገኘው እና የፍትጉ አይነት ጨዋታ ፉትወርኳ፣ የእግር እንቅስቃሴዋ፣ አይቷ እጅግ የሚማርክ ቦክሰኛ ናት። አቡበከር አብዱልቃድር ሳምሶን ጌታቸውን እንደምትመለከቱት ኢንፋይት ክሎዝ ሆኖ ነው የሚጫወተው። እያያችሁት ሂዱና በጣም ወደፊት ነው ክሎዝ ሆኖ ነው የሚጫወተውና በጣም ተቀራርበው ነው የሚጫወቱት። የመጀመሪያው ዙር አይታችሁታል። የሶስተኛ ራውንድ ወይም ደግሞ የመጨረሻ ዙር ነጥብ ለመውሰድ ነበር የሚመስለውና አሁን ላይ ሁለተኛ ዙር ደርሷል። እስቲ ሁለተኛው ዙር እንመልከተው። እንዴት ናቸው? እስካሁን የመጀመሪያውን ውጤት ለማን ነው የምትሰጡት? እናንተ ብትሆኑ ውጤት ስጡ ብላችሁ ለማን ትሰጣላችሁ? ውጤት Round 1 for red or blue? Who was best for round 1? Blue. አቡኪ ያለ አቡኪ ብሉ ና ብሉ እያሉ ነው። እስካሁን የመጀመሪያ ዙር ብሉ ወስዷል እያሉ ነው። ራውንድ 1 ብሉ እያላችሁ ነው። የቲክታክ ሳይን ያላችሁ ካላችሁ ቲክታክ ሳይንን እንትን በሉ። እሺ ቲክታክ ሳይንን እና ታፕታፕ ኮፒሊንግ ማድረግ እንዳትረሱ። ብሉ እየተባለ ነው። ቲክታክ ሳይን ያላችሁ ከያቡ ሌሎች ቲክታክ እዚህ 100 ምናምን ሰዎች አላችሁ። ቲክታክ ሳይን ያው ዋርኒንግ እየሰጠ ስለሆነ ሜቢ ቲክታክ ሳይኑን ስታረጉባት አንድም ትሁን እንትን ትላለች የደንገፋለን ሲሆን ዋት ኤ ፋይት ዋው በጣም ክሎዝ ሆኖ ነው እየተጫወቱ የሚገኙት። 57 ኪሎ ግራም አቡበከር አብዱልቃድር ከሳምሶን ጌታቸው ኦሜርላ ከዩናይትድ ስዊት እያደረጉት የሚገኘው ጨዋታ እጅግ የሚማርክ የሚመስጥ ነው። በእውነት ሁለቱም ተጫዋቾች እጅግ ተመልካቹን እንግዲህ ሰስፔንስ አድርገውታል። እጅግ የሚማርክ ጨዋታ ነው እየጫወቱ የሚገኙ። ምንድነው ኢንፋይት ስትጫወቱ ብዙ ጊዜ ምንድነው የሚሆነው? ትዝላላችሁ፣ ድካም ይኖራል። ስትደባደቡ ድካሞች ይኖራሉ እና ያን ነገር ከመጀመሪያ ዙር ሁለተኛ ዙር ትንሽ እየቀነሰ መጥቷል። የመጀመሪያ ዙር ላይ በጣም ኢንፋይት ነው ያዙት። አሁን ትንሽ እየቀነሰ ነው ኢንተንሲቲው፣ ጫናውም እየቀነሰ ነው ያለው። ግን እንደዛ መሆኑ በጣም እየተደባደቡ ግን የመድከም ሁኔታዎች አሁን ሁለተኛ ዙር ላይ ይታያል። ያ የመጣው ከምንድን ነው? የመጀመሪያ ዙር ላይ ብዙ ኢነርጂዎችን ሉዝ ማድረግ ችለዋል ማለት ነው። አይታችኋል። መጀመሪያ ዙር በጣም ሳይታወቅ ነው ያለቀው። ታፕታፕ አድርጉ፣ ኮፒ ሊንክ አድርጉት። ቦቱን ፎሎ ያላደረጋችሁ እዛው ፎሎ አድርጉት። ቲክታክ ሳይን እንዳልኳችሁ ነው። መጀመሪያ ኢነርጂያቸውን በደምብ ሉዝ አድርገውታል። አሁን ትንሽ የድካም ስሜት ሁለቱም ላይ ይታያል። የመጀመሪያ ዙር ላይ እንግዲህ ጫና ያለው ጨዋታ ነበር የተጫወቱት። አሁን ላይ ትንሽ የመዳከም ሁኔታ ይገኛል። ግን አሁን ላይ እንዴት ነው? ትንሽ የመዳከም ነገር ይታይባቸዋል። ሁለቱም ላይ ያው ክሎዝ ሆኖ ነው የሚጫወቱት። ግን በጣም የሚማርክ ጨዋታ ነው እየተጫወቱ የሚገኙት። ዋው ዋት ኤ ፋንታስቲክ ፋይት ዋው ጉድ ራውንድ 2 ይሄኛውንስ ውጤት ለማን ትጣላችሁ? ብሉ ኦር ሬድ?
ዋት ኤ ፋይት! እጅግ የሚማርክ ጨዋታ ነው። ራውንድ 2 ደርሷል። ይሄኛው ዙር የማን ነው? የቀይ ወይስ የሰማያዊ? እጅግ ክሎዝ ፋይት ነው እየተጫወቱ የሚገኘው። 18 ጨዋታ ይኖራል ዛሬ። ሬድ አንድ ዙር ይቀራል። ራውንድ 1 ይቀራል። በጣም ክሎዝ የሆነ ፋይት ነው እየተጫወቱ የሚገኙት። እንዳያችሁት በጣም የሚያምር ጨዋታ ነው እየተጫወቱ የሚገኙት ሁለቱ። ዋው ሚኪ አበባ እንትን ከምትሉ ሳይን ቲክታክ ሳይን ሆነ። እሺ ቲክታክ ሳይን ሆነ አርጓል። ኮፒ ሊንክ በደንብ አርጓል። ታፕ አርጓል። ኦኬ 54 አለ። ራውንድ 3 ነው። ራውንድ 3 57 ኪሎ ግራም ናቸው። 57 ኪሎ ግራም ኤ ታበታበውን በደንብ አድርጉት። ኮፒ ሊንክ አድርጉት። ቤቱን ፎሎ ያደረጋችሁ ቤቱን ፎሎ አድርጉት። ኦኬ ቤተሰብ እዚህ ጋር 200 ምናምን ሳለ ቲክታክ ሳይን ያላችሁ ቲክታክ ሳይን ካደረጋችሁበት ሞር እጅግ እንትኑን ሰፖርት እናደርገዋለን። ችግር የለውም። ህገ ወጥ አይደለም እያላችሁ ነው ማለት ነው። ቲክታክ ሳይን ካደረጋችሁ ቤቱን ፎሎ ያደረጋችሁ ቤቱን ፎሎ አድርጉ። የምትመለከቱት ብሔራዊ ቦክስ ፌዴሬሽን የሚያዘጋጀው 3ኛ ዙር የክለቦች ሻምፒዮና ውድድር ነው። አሁን የምትመለከቷቸው ሳምሶን ጌታቸው ከአቡበከር አብዱልቃድር ነው እየተጫወቱ የሚገኙ። ዩናይትድ ስዊት ከኦሜርላ ነው እየተጫወቱ የሚገኙ። ቀይ ማዕዘን ኦሜርላ፣ ሰማያዊ ማዕዘን ዩናይትድ ስዊት ነው እየተጫወቱ የሚገኙ። እጅግ የሚማርክ 2 ዙር ነው ያየነው። አሁን እንዳያችሁ አሁን 3ኛ ዙር ላይ ደርሰናል። 3ኛው ዙር ደግሞ እንዴት ነው? የመጀመሪያው ዙር በጣም ኢንፋይት ነበሩ። ኃይለኛ ጉልበታቸውን ሙሉ ጨርሰውታል ማለት ይችላሉ። 2ኛ ዙር ትንሽ የነበረው ኢንቴንሲቲ ወርዷል። አሁን 3ኛ ዙር ላይ እንዴት ነው የሚለውን አብረን የምናየው ይሆናል። ኢትዮጵያ ነው የታገር ነው ባል ኢትዮጵያ ራውንድ 3 ደርሷል። አሁን ቤቱን ፎሎ ያላደረጋችሁ ፎሎ አድርጉ። ታፕ ኮፕሊንግ አድርጉ። ኦኬ ጋይስ ናፊያር ቴንክ ዩ ቴዳ የኢትዮጵያ ቦክስ ፌዴሬሽን የሚያዘጋጀው 3ኛው ዙር ብሔራዊ ክለቦች ሻምፒዮና ውድድር ነው። እጅግ የሚማርክ ጨዋታ ነው። እነዚህ 2 ቡጢኞች እያሳዩ የሚገኙ አቡበከር አብዱልቃድር ከሳምሶን ጌታቸው ኦሜርላ ከዩናይትድ ስዊት እያደረጉት፣ ሰማያዊ ማዕዘን አቡበከር አብዱልቃድር ከቀይ ማዕዘን ሳምሶን ጌታቸው እጅግ የሚያምር ጨዋታ ነው እየተጫወቱ የሚገኙ። እየተደረገ ያለው አዲስ አበባ ላይ ነው፣ ራስ ኃይሉ ጂምናዚየም። ይህ ውድድር ለ3ኛ ጊዜ ነው። ያው በአመት 4 ጊዜ የብሔራዊ ቦክስ ፌዴሬሽን ውድድሮችን ያዘጋጃል። ይህ ውድድር አሁን ለ3ኛ ጊዜ ነው እየተዘጋጀ ያለው። እሺ አብሪሉ፣ እሺ ደበዘዘ ካሜራው አለች ነው። አብሪሉ ይኸው ክሎዝ ላድርግ። አብርሃም አለምም ከሚጮቱ መካከል ነው። በጣም ከማደንቃቸው ከምወዳቸው ቦክሰኞች መካከል አንደኛው አብርሃም አለም አሁን ይታያል። እጅግ የሚማርክ ጨዋታ ነው። እነዚህ ክሎዝ ፋይት ነው እየተጫወቱ የሚገኙ። ስፖንሰር ስንመርጥ አንዳንዴ እንዲህ እያየን ኖር ሲሆን ደስ ይላል። ማለት ልጆቹ የለፉ ልጆች ሲመረጡ ደስ ይላልና በጣም የሚማርክ ጨዋታ ነው እየተጫወቱት። ሶ አይ ሪሊ አፕሪሺየት ቦዝ ኦፍ ዘም። ፋንታስቲክ ፋይት ዋት ኤ ፋይት። ታፕ ኮፒ ሊንኩን እንዳደረሱ ቤቱን ፎሎ ያላደረጋችሁ ፎሎ እያደረጋችሁ ዋት ኤ ፋይት። አሁን እንደነገርኳችሁ ነው ኢንቴንሲቲው በጣም ቀንሷል። መጀመሪያ ዙር ላይ የነበራቸው ኢነርጂ 2ኛ ላይ ትንሽ ቀነሰ። 3ኛ ዙር ላይ ደግሞ ሞር ሪላክስ ሆኖ ነው እየተጫወቱ ያሉት። እንደ መጀመሪያው ዙር አይደለም። ምክንያቱም ብዙ የመጀመሪያ ዙር ላይ በጣም ተደባድበዋል። ስለተደባደቡ ትንሽ የጉልበት መዛሎች አሉና እነሱ ዙሩ እየወረደ መጥቷል እና ግን ብቻ ሁለቱም ኢንተርቴይን የሚያደርግ ጨዋታ ነው የተጫወቱት። ዋት ኤ ፋይት ዋት ኤ ፋይት ዋው 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 ዋት ኤ ፋይት ዋት ኤ ፋይት ዋት ኤ ፋይት ዋው ፋንታስቲክ ፋይት ኢት ዋዝ ግሬት ፋይት። በቃ አሁን ሰሌክት ሲደረግ እንደዚህ አይነት ጨዋታዎች አሁን ይታያሉና እንዲህ አይነት ጨዋታዎች ምርጫዎች ቢገቡ ምናምን እጅግ የሚማርክ ጨዋታዎች ለሚመጥን ማለት ነው ለደጋፊዎች የሚመጥን ጨዋታ እንደዚህ ያሳዩ ልጆች ናቸውና ዋት ኤ ፋይት ደብሊው ፋይት ብያለሁ። የምትመለከቷት ኢንስፔክተር መኮንን ጌታቸው የኦሜርላ አሰልጣኝና የብሔራዊ ቡድን አሰልጣኝ ነው። ኤ ነው ኤ
በዚህ በኩል የምትመለከቱት ኢንስትራክተር ቃል አቧጃ ሰማያዊ ማዕዘን የዩናይትድ ስዊት አሰልጣኝ ነው። ሰማያዊ ማዕዘን የምትመለከቱት አቡበከር አብዱል ቃድር ዩናይትድ ስዊት በመሀል ዳኝነት ላይ ተጫዋቾችን በቆንጆ ሁኔታ ያጫወታቸው ኢንተርናሽናል RNJ ሚሊዮን ኃይሌ ነው። Who will be the winner? Red or blue? Red or blue? Who will be the winner? Red or blue? Who will the winner? Wow, fantastic fight. Good job. What a fight. Fantastic. Yes. Good fight. Good. አሪፍ ጨዋታ ነው። ናይስ ፋይት። ፋንታስቲክ ነጋ ደንገጣች። አሪፍ ጨዋታ ሳሚ፣ ቆንጆ ጨዋታ፣ በጣም የሚያምር ጨዋታ ነው። ዋሬ ፋይት ፋንታስቲክ ቆንጆ ጨዋታ ነበር። እኔ ነው ማሰሚኝ እንዴ ነበር ጨዋታው። ደጋፊ የሚመጥን ጨዋታ ነው አይደል የጫወቱት። እዚህ ጋር ደግሞ የቦክስ ስፖርቱን በጣም የሚያደንቁት ናቸው። እዚህ ጋር የቦክሱ ቤተሰቦች ናቸው። እዚህ ጋር የአሰልጣኞች ናቸው። የወክሙ አሰልጣኝ ያበደ ሰው የቦክስ ስፖርቱን በደንብ ከያነሳሱ ካሉ መካከል ፕሬዝዳንት አቶ አብዱል ሰመድ ማመር ናቸው። ሪስፔክት እንድሰጡልኝ ነው። አቶ አብዱል ሰመድ በቀድሞ ተጫዋች ናቸው። የቦክስ ስፖርቱን በደንብ ያውቁታል። ስፖርቱን አሁን እንዲነቃቃ ደፋ ቀና ያሉ ስፔሻሊ ናሽናል ቲምን ከሀገር ወደ ሀገር የተለያዩ ሀገሮች እንዲንቀሳቀስ እያደረጉ ያሉ ታላቅ ሰው ናቸውና አቶ አብዱል ሰመድ ሪስፔክት ብያለሁ። ፕሬዝዳንት ሳሚ ብሬ የደራርቱ አካዳሚ አሰልጣኝ ነው። በአሁኑ ሰዓት ውድድሩን እየተመለከተ ነው። ቀጣይ ደግሞ አራተኛ ዙር ኑና እኛ ጋር እናዘጋጃለን እያለ ነውና ብሬ በጣም ጠንካራ ሴት ልጆች አሉት። ስፔሻሊ ተወዳዳሪዎች እስከ ናሽናል ቲም መድረስ የሚችሉ ልጆች ያሉት አሰልጣኝ ነው። ብርሃኑ የደራርቱ ቱሉ አካዳሚ አሰልጣኝ ኮች ምቴም በአሁኑ ሰዓት ፕሮጀክት ላይ እያሰለጠነ የሚገኝ በጣም ስፖርቱ ላይ እየለፉ ከሚገኙ መካከል አንዱ ምቴ ነው። አሁን ሴቶች ናቸው። ብሬ ሪስፔክት የምትመለከቷት ኢዮባ የብሔራዊ ቡድንና የአካዳሚ አሰልጣኝ ናት። በአሁኑ ሰዓት ያው አካዳሚ እያሰለጠነች ትገኛለች። ባለፈው የሴቶች ሻምፒዮን ነበረች። በሴቶች ዜማ ያሬድ ያው ቦክስ ስፖርቱን እየመሩት ከሚገኙ መካከል ደግሞ ያው ፋንቱ ፍቃዱና ስንታየው ናቸው። ሁለቱም ያው ብሔራዊ ቦክስ ፌዴሬሽኖች ውስጥ በውድድርና ስነስርዓት እንዲሁም በተፈጥሮ ኃላፊነት እያገለገሉ የሚገኙ ናቸው። እዚህ ጋር የምትመለከቷቸው እንግዲህ ቦክስ ስፖርት ባለበት ሁሉ ያሉ ናቸው። ዶክተር እዚህ ላይ ብዙ ጊዜ ስፖርቱ ላይ እያገለገሉ ያሉ በበጎ ፍቃድ በሉት ብዙ ጊዜ ቦክስ ስፖርት ካለ እሳቸው አሉና እርሳቸው ነው ሪስፔክት በሉኝ ዶክ ሪስፔክት። እዚህ ጋር ጋሽ አሸናፊ እንዲሁም ይበቃል አለም ነው ያው በውድድሩን በሚገርም ብቃት በሚገርም በዚህ እየመራ የሚገኝ ሰው ነውና እሱንም ሪስፔክት እንድትሉልኝ ነው። እዚች ጋር የምትመለከቱት ኢንተርናሽናል ዳኛ ቢሊዮን ሚሊክ ጥላውን አሁን በአሁኑ ሰዓት ያው ታይም ኪፐር ሆኖ እያገለገለ ይገኛል። በኋላ ላይ ደግሞ ጨዋታዎችን ይደኛል። እየተቀያየሩ ነው የሚዳኙት ማለት ነው። ስለዚህ
ሪስፔክት ፎር ሚላ ኢንተርናሽናል አር&ጄ ሚኒሊክ ጥላሁን። በዚህ በኩል የምትመለከቱት እንግዲህ ኢንተርናሽናል ዳኛ አር&ጄ ሚሊዮን ኃይሌ ነው። በርካታ እንግዲህ ባለፈው ኬንያ ላይ የዞን 5 ጨዋታን ሄዶ መዳኘት የቻለ ትልቅ አሰልጣኝ ነው። በአሁኑ ሰዓት ልምዱን እጅግ ብዙ ልምዶች ካሏቸው ዳኞች መካከል አንዱ ነውና ይህን ዳኝነት እንግዲህ ለበርካቶች እያካፈለ ይገኛል በአሁኑ ሰዓት። ይህ ደግሞ ለቦክስ ስፖርታችን ስፔሻሊ ለዳኝነቱ አንድ እርምጃ ከፍ የሚያደርግ ነውና ሪስፔክት ፎር ሚላ። ያው እንደምትመለከቱት ደጋፊው እንደዚህ ገብቶ እየተመለከተ የስምንተኛው ጨዋታ የመጀመሪያው ሪስፔክት ኮፒሊንግ አድርጉት፣ በደንብ ታብታብ አድርጉት፣ በደንብ ኮፒሊንግ አድርጉት። አሁን ነፃነት ታምሩና አስከዳር አባተ ናቸው እየተጫወቱ ያሉት። አካዳሚ ከአዲስ አበባ ፖሊስ ናቸው 48 ኪሎ ግራም ሴቶች እየተጫወቱ የሚገኙ። ሰማይ ማዕዘን ነፃነት ታምሩ እንግዲህ ባለፈው ሀገሯን ወክላ ሄዳ የብር ሜዳሊያ ይዛ መምጣት የቻለች ቦክሰኛ ናት። ሰማይ ማዕዘን ቀይ ማዕዘን ደግሞ ያው ከሐዋሳ የተገኘች አካዳሚ ላይ በአሁኑ ሰዓት ገብታ ቆንጆ ለውጥ ዴይ ቱ ዴይ ለውጥ እያመጣች የምትገኝ ቦክሰኛ ነች። እስከዳር አባተ ቀይ ማዕዘን። የማን ዳኛው ኢንተርናሽናል ዳኛ ሀሽም መሐመድ ይባላል። ሀሽም መሐመድም እንዲሁ ባለፈው የተካሄደው የኢንተርናሽናል ውድድር ላይ ሀገሩን ወክሎ ሄዶ መዳኘት የቻለ ዳኛ ነው። በጣም ከማከብራቸው መካከል ዳኞች መካከል ደግሞ አንዱ ነው። ያው ዳኝነት ላይ ሁልጊዜ ፐርፌክት አትሆኑም። የሆነ ነገሮች ሀብን ሲያደርጉ እዛች ላይ እየተራረሙ ስህተት አለ እንዲህ እየተባባሉ የሚሄድ የተሻለ ነው የሚሆነው ብዬ አስባለሁ። የተከታተላችሁ ላላችሁ ሁላችሁንም ሪስፔክት ብያለሁ። ቤተሰቦች ኮፒ ሊንክ እያደረጋችሁ ታብታብ እያደረጋችሁ ያላችሁ ጂ ፕላስ ብያለሁ። ኧረ ምንድን ነው ቲክታክ ሳይን ያላችሁ ቲክታክ ሳይኑን እንትን በሉት አብጣብ አድርጉት ሪስትሪክሽኑ እንዲጠፋ። ምክንያቱም ሰው እየወረደ ሲመጣ እንትን እንለዋለን ይዘጋል እና ከዘጋ ድጋሚ ነው የሚገባው ማለት ነው። ስለዚህ ድጋሚ እንዳልገባ ምንድነው የምናደርገው? ኮፒ ሊንክ ታብታብ በደንብ እናደርጋለን ማለት ነው አይደል እንዴ? አዎ ምክንያቱም ቦክስ ስፖርት ዝም ብሎ አሁን ዝም ብለን ብንቀርጸው ችግር የለው እኮ። ዝም ብለህ ስትቀርጽ እያንዳንዱ መረጃ ካልተናገርክ እንትን አይልምና ለዛ ነው የምናገረው እንዳይደብራችሁ። ስለ ቦክሰኞቹ እንትና እንዲ ነው ስል ያው እንዳይደብራችሁ። ዝም ብሎ ሲታይ ያው ብዙም እንትን አይልም። እሺ ለዛ ነው የምናገረው እንዳይደብራችሁ ስናገር። እንትና እንደዚህ ነው የእንትና እንዲያምጥታለች ጋር እንዲሆናል ምናምን ነው ያው ፕሮፋይላቸውን ያው እንድታቆቱም ጭምር ይጠቅማቸዋል ለማለት ነው እንጂ ያን ያህል እንትን ዋለን ወይም ደግሞ ቀይ የለበሰችው እስከዳር የአካዳሚ ተጫዋች ናት። በቅርብ ጊዜ ራሷን እያሻሻለች የመጣች ቦክሰኛ ናት። ሰማይ ማዕዘን ደግሞ እንደምትመለከቷት ነፃነት ታምሩ የአዲስ አበባ ፖሊስ ቦክሰኛ ናት። ሀገሯን ወክላ የብር ሜዳሊያ ማምጣት የቻለች የሳውዝ ፓው ቦክሰኛ ናት። ነፃነት ሳውዝ ፓው ነው ስታንሷ። ይኸው አፒል በለው ዋርኒንግ ሰጥቶኛል። እንትኗን ኮፒ ሊንክ አድርጓት። ግዴላችሁ ኮፒ ሊንክ አድርጓት። ይታያል አይደል? ጥራት ግን አለው አይደል? ጋይስ ኑሮ የተሸነፈች አባት ጨዋታው ምርጥ ጨዋታ ነው የተጫወቱት። የነ ኑሮ ፋይት አሪፍ ነበር በጣም። የምትመለከቷቸው እንግዲህ የአዲስ አበባ ፖሊስ አሰልጣኝ ዋና ኢንስፔክተር ቴድሮስ ጥላሁን እንዲሁም ኢንስፔክተር ዋና ሳጅን ፈለቀች ሰይፉ ናቸው። ፈለቀች ሰይፉ እንዲሁ የቀድሞ የአዲስ አበባ ፖሊስ የሴቶች ቦክሰኛና የብሔራዊ ቡድን ቦክሰኛ ነበረች። ቴድሮስ ጥላሁንም እንደዛው የብሔራዊ ቡድንና የአዲስ አበባ ፖሊስ ብሔራዊ ቡድንና የብሔራዊ ቡድንና የአዲስ አበባ ፖሊስ
ቦክሰኛ ነበር። በዚህ በኩል የምትመለከቱት እንግዲህ ምክትል አሰልጣኙ ሀብታሙ የአካዳሚ ቦክሰኛ ነው። እንዲሁም ዋና አሰልጣኙ ኢንስትራክተር ኢዮብ ተስፋዬ የቀድሞ ብሔራዊ ቡድን እንዲሁም በኒያላ ቤት በርካታ ጊዜያትን የኢትዮጵያ ቦክስ ስፖርት ሌጀንዶች መካከል አንዱ ነው። በአሁኑ ሰዓት አካዳሚን እያሰለጠነ ይገኛል። ያው እዚህ ጋር ዲንሰፋ ዲኖ ያልተዘመረለት በጣም ጀግና ሰው ነው። በርካታ ቦክሰኞችን ማፍራት የቻለ ስፔሻሊ ኦሮሚያ ላይ ብዙ ቦክሰኞችን መላው ኦሮሚያ ሲጫወቱ አብዛኞቹን እሱ ነው ይዟቸው የሚሄድ የነበረው የሚያሰለጥን የነበረው። በአሁኑ ሰዓት አይ ቲንክ ዩኒፋይድ ቦክሲንግ ጂምናዚየም ውስጥ እያሰለጠነ ይገኛል። ሪስፔክት ኢንስትራክተር ዲንሰፋ። እዚህ ጋር የምትመለከቱት ደግሞ ያው ጓንቱን እየጠረገ ጓንቶቹን ኦዟቸውን እያየ የሚያስገባ ልጅ ነውና እሱንም ክሬዲት መስጠት ያስፈልጋል። ቦክሲንግ ላይ እያንዳንዷ ነገር በጋራ ስትሆን ነው ውበትም የሚኖራት ሌላም ነገር የሚኖረውና ሪስፔክት ብለናል። እነዚህ ሪንግም ይፈቱልናል፣ ሪንጉንም ይገጥሙልናል። እንዲሁም ተጫዋቾቹ ሲገቡ ጓንት ጠርገው ጓንቱን ቼክ አድርገው ኦዝ 10 ለምሳሌ አሁን አንድ ቦክሰኛ 60 ኪሎ ሆኖ ለምሳሌ 80 ኪሎ ሆኖ በ60 በ16 በ14 በ12 በ10 ወንዝ መጫወት አይችልም። ስለዚህ የሚችለው ከ12 በላይ ወንዝ ነው። 12 ወንዝ ነው። በ10 ወንዝ አሁን 80 ኪሎ መጫወት አይችልም። እነዚህ ጋር ደግሞ እነሱ ካላዩት ያንን ማለፍ ይችላል ማለት። ስለዚህ እነሱ እዚህ ጋር አይተው ይሄኛው ወንዝ አይሆንም ይሆናል ብለው የሚለኩት እነሱም ጭምር ናቸውና ለእነሱም ትልቅ ክሬዲት ይገባልና ሁላችንም እንደዚህ ከተደጋገፍን ሪስፔክት ወይኔ አፒል ኖት አፕሩቫል እንጂ ታብታብ አድርጉ። አብዱ ነገም በዚህ ሰዓት ነው አባቱ። አብሩሽ አባቴ ሪስፔክት። ታብታብ አድርጉት በደንብ እሺ። ኮፒ ሊንክን በደንብ አድርጉት። ሁለት ሪስትሪክት አለው እና ወጥቼ ብገባስ ምን ትላላችሁ? ወጥቼ ልግባ? ሁለት ሪስትሪክሽን አለው። አይደለም እንግዲህ ገና ነው። አሁን የሴቶች ላይ ነው ያለው። የሴቶች ላይ በነገራችን ላይ እነዚህ የምታዩቸው ማለት ነው በጣም ቦክስ ስፖርቱን እየደገፉ ካሉ መካከል ናቸው። ጓንቱን ሪንጉን በጣም በሚገርም ሁኔታ እያስተካከሉ ያሉ ሰዎች ናቸውና ለእነሱም ትልቅ ሪስፔክት አለ። ለኔ አሁን እየጮቱ ያሉት እስከ ዳር አባታ አካዳሚ 48 ነጻነት አምሩ አዲስ አበባ ፖሊስ ናቸው። ቀጣይ ማረሻት ሸቱ 40 ምንጭ ከፈጣን ቢጆ ድሬ ነው የሚጫወቱት 48 ኪሎ ግራም
ከዛ በኋላ አንዳርጋቸው 80 ኪሎ የሚገባ ይሆናል ማለት ነው። በደምብ ታፕታፕ ኮፒ ሊንክ አድርጉት። ያፈሩ 48 ኪሎ ግራም ስምንተኛው ጨዋታ 3 ይሆናል። 48 ኪሎ ግራም ስምንተኛው ጨዋታ 3ኛው ዙር ጋይስ አለን አይደል? 3ኛው ዙር ታፕታፕ ቤቱን ፎሎ ያላረገች ፎሎ አድርጉት። ይታያል። እንዴት ነው ይታያል? እስቲ አው ቴዳ ቴንክ ዩ። ታፕታፕ ኮፒ ሊንክ የምታደርጉ ይመቻችሁ። ታፕታፑን ወደ ምናምን እናስጠግም። አርባ 48 ኪሎ ግራም ሴቶች ናቸው። ቀጣይ ድሬዳዋ ከ40 ምንጭ ይጮታሉ። 48 ኪሎ ግራም አይሹ መግዲዬ ሱፐር ስፖርት ላይ እያያችሁ እንደሆነ አስቡ። ዴስቲቪ ሰማይ ማዕዘን ነፃነት አምሩ ከቀይ ማዕዘን እስከ ዳር አካዳሚ ከአዲስ አበባ ፖሊስ ነው እየተጫወቱ የሚገኘው። የሳይ እናሳ ረቡ ዮኒ ሪስፔክት ማይ ብራዘር ሪስፔክት። ያው ሴቶች ላይ ስፔሻሊ ምንድነው መሰላችሁ ችግር፣ አሁን ሴቶች ስትጫወቱ ሌላም ጊዜ ነው የምላችሁ ተከታታይ 4 ዱላ 5 ዱላ መሰንዘር አለባችሁ። ማያርፍ ማለት ነው። ስትሬት 4 ዱላ 5 ዱላ መሰንዘር አለባችሁ። ማውንቴን 48 ናቸው ሴቶች ናቸው። ታፕታቡን አድርጉት። ዋርኒንግ ሪስትሪክሽን 2 አለ። ስንት ላይ ነው የሚዘጋው? ባለፈው እኮ ሪስትሪክሽን የሀገር ሰጥቶ ነው የዘጋብኝ። 3 ወር ተዘግቶ ነበር እኮ በሰው ነው ያስከፈኩት ቲክቶክ። አሁን እኮ ሳስተላልፍ ጭሴ ራሱ ይመጣል። ይዘጋው ይሆን እያልኩ ግን ቢዘጋው ኖርማል። አይ ቲንክ አሁን ሰማይ ማዕዘን የተሻለች ትመስለኛለች። እስካሁን 2 ዙሩን የተሻለች ነበረች ሰማይ ማዕዘን። ቲክታክ ሳይናላችሁ ቲክታክ ሳይናላችሁ ማርሸት እሸቱ አርባ ምንጭ ከፈጣን ቢጆ ድሬዳዋ አይ ቲንክ አንደኛ ዙር ሊያጠራጥር ይችላል። 2 ዙር አቻ ሰጥቻቸዋለሁ። የሶስተኛው ዙር እንግዲህ ለማን ይሰጣል የሚለውን አብረን እናያለን። በዚህ በኩል ያው የምታዩት ፈጣን ቪዲዮ አሰልጣኝ 2J ሞክሾች
48 ኪሎ ግራም ፈጣን ቪዲዮ በጣም ቪዲዮ ብሔራዊ ቦክሰኛ ናት። ባለፈው ኬንያ ላይ የተደረገው ውድድር ላይ የብር ሜዳሊያ ለሀገሯ አመጣች። ሞራል ብራው ቆንጆ ጨዋታ። ቀይ ማዕዘን አሸናፊ ሆናለች። መስከረም ራሷን በጣም በስፔሻሊ አካዳሚ የገቡ ሴቶች በጣም ራሳቸውን እያሻሻሉ የመጡ ቦክሰኞች ናቸውና በጣም ከቅርብ ጊዜ ወዲህ ያሸነፉ ስፔሻሊ ዋንጫዎችንም እስከ መብላት ደርሰዋልና አሰልጣኙ በዚህ አጋጣሚ ያው ሪስፔክት ይባላል። ኢንስትራክተር ኢዮብ ተስፋዬ ልጆቹን በደንብ እየለወጣቸው ነው ያለው። ልጆቹ እያንዳንዱን ተጫዋቾች በደንብ ስለማውቃቸው ፍቃዱ እዚህ ታንክ ኪፐር ታደሰ ሰይፈ 2 ቁጥር ተቀያየሩ። ታብታብ ኮፒሊንግ በደንብ አልኩት እናንተ ሰዎች። ኧረ ተው አራሃትን ታብታብ በደንብ ኮፒሊንግ በደንብ አልኩት። ሄሎ የአድራሻ ለውጥ ተደረገ። በቃ እሺ የምትመለከቷቸው 40 ምንጮች ናቸው። 48 ኪሎ ግራም ከፈጣን ቪዲዮ ጋር ከድሬዳዋ ጋር 40 ምንጭ ከነማ ይላል። ቀይ ማዕዘን እየገባች የምትመለከቷት 40 ምንጭ ማርሸት ሸቱ ኮፒሊንግ በደንብ አርጉት። 48 ኪሎ ግራም 40 ምንጭ አሁን ሳያት የመጀመሪያዋ ነው። ከዚህ በፊት ስትጫወት አላየኋትም። ፈጣን ቪዲዮ እንደነገርኳችሁ የብሔራዊ ቡድን ቦክሰኛም ጭምር ናት። ባለፈው ኬንያ ላይ የተደረገው ውድድር ላይ ለሀገሯ የብር ሜዳሊያ ማምጣት የቻለች ልጅ ናት። ብር ሜዳሊያው ራሱ የወርቅ መሆን የሚችልበት ፕሮባቢሊቲዎች ነበሩ። ያው አንዳንድ ነገሮች አፕን አድርገው ነው እንጂ የወርቅ ሜዳሊያ ባለቤት የምትሆንበት እድል ነበርና ኤኒዌይ ፈጣን ቪዲዮ እጅግ ኤክስፒሪየንስ ያላት ቦክሰኛ ናት። 48 ወይ 40 ምንጯን ያው የመጀመሪያ ጊዜ ስለማየት እስቲ ጨዋታውን እናይና ደግሞ ምን አይነት ቦክሰኛ ናት የሚለውን አብረን የምንገምት ይሆናል። አርባ ምንጭ ከተማ ከድሬ ከተማ ፕሪሚየር ሊግ በሉት። አርባ ምንጭ ከድሬ ፕሪሚየር ሊግ ላይ ይገናኙ አይደል? እዚህ ላይ ፕሪሚየር ሊግ ራውንድ 1 አርባ ምንጭ ከድሬዳዋ ከነማ። አርባ ምንጭ አይ ቲንክ ሳውዝ ቀየረች። ሳውዝ ፖም ትሆናለች፣ እየተቀያየራለች። ስታንሷን እየቀያየረች ነው የምትጫወተው። ስታንስ እየቀያየረች ነው የምትጫወተው።
ይኸውላችሁ እግሯን ይኸው አላቃትም፣ ግን እግሯን ስታንስ እየቀያየረች ነው የምትጫወተው። ሳውስፖ ከዛ ኦርቶዶክስ እያደረገች ነው የምትጫወተው። መቀያየር ጥቅምም አለው፣ ግን እንደዛውም ደግሞ አደጋ አለው። ቤቱን ፎሎ ያላደረጋችሁ ፎሎ አድርጉት። እንደገና ደግሞ ታብታብ ማታደርጉ ታብታብ አድርጉ። አይሻል? ዝም ብላችሁ ከምሾፉት ታብታብ ብታደርጉት ጥራቱም ይጨምራል፣ ቆይታውም ይቆያል። ኮፒ ሊንክ አድርጉ፣ በደንብ ታብታብ አድርጉ፣ ሼር አድርጉት። ኮፒ ሊንክ ዋት ፋይት ማኪ እንዴት ነሽ? ፈጣን ቪዲዮ ሰማይ ማዘን ቀይ ማዘን ወንበር አስገባ። አርባ ምንጭ ከድሬዳዋ ከነማ ነው እየተደረገ ያለው ውድድሩ። ኮፒ ሊንክ ውስጥ የተደረሰ ገና 700 ነው። አይ አለ የወንዶች አባት ገና ነው፣ የወንዶች ገና ነው። ካዛ ብላንካ ይላል አባቴ። ሪስፔክት ሀብታም ብታረጉ ይመቻችሁ። ዱቅ ብላችሁ ቢሾፉ ችግር የለውም። ሹፉ ግን ዝም ብላችሁ እጃችሁን ደገፍ ብታረዋ ደስ ይለኛል። ድሬዳዋ ከነማ ከአርባ ምንጭ ከተማ ነው አሁን እየተደረገ የሚደረግ እየተከታተላችሁ ትገኝ ራውንድ 48 ኪሎ ግራም ሳሚ እናሳ በቀይ ማዕዘን ድሬዳዋ ከነማ ሶሪ ሰማይ ማዕዘን ድሬዳዋ ከነማ፣ ቀይ ማዕዘን አርባ ምንጭ ከነማ ነው አሁን እየተጫወቱ የሚገኘው። ቤቱን ፎሎ ያላደረጋችሁ ፎሎ አድርጉት እሺ።
ማን ነው? ኮፒሊንግ በደንብ አድርጉት። ማነው ፋን ማነው? መስፍን ሪስፔክት እሺ። ቅድም የሀገር እንጂ ቲክታክ ሳይሆን ምንድን ነው ካዞ ትመችኛለሽ። አንድ ቀን ስለ እኔ ታወሪያለሽ እንዳረሽ ፍሮን ያስቀረኝ ይሁንዬ ግድ ይላል። ያ ኤምኤም የተጫዋቹን ታስታውሻለሽ አይደል? ሜቢ ኖት ቱዴይ ሜቢ ኖት ቱሞሮ አይደል? በት I promise. አንቺ ጋር ነው? አንቺ ጋር ነው? ማን ጋር ነው? ማን ጋር የተገናኘው? ከማን ጋር የተገናኘው? ዘፈኑ ከማን ጋር የተገናኘው? እስቲ ቼክ አድርጊው የኔ ስልክ እስቲ በ48 ኪሎ ግራም ዘረኛው ጨዋታ 3 የኔ አይደል? ሄሎ ወይ ና ግባ። ወጣ ያስታውቃል። ወጣ እንዴ ሼመኛ ነሽ እንዴ? እንደዚህ ማለት ነይ እዚህ ጋር ጉጆ ነይ። ኧረ ነይ እዚህ ጋር ሰው የለውም። ገና እንትን እንላለን ተባብለን እና ሱዳን ነው። ሱዳን ከቲክ ማረም እሱ ችግር የለው። በቃ እናውራበታለን። ደውዬላታለሁ አብሪሎ ጋር በችግር የለው። እሺ ሻለቃ ዙም ይወልቀንስ
ራውንድ ስምንት ተጠናቋል። በ80 ኪሎ ግራም አንዳርጋቸው መሐመድ ፋሲል ከነማ አምባደር ዩናይትድ ስቴትስ ለሞላለን 80 ኪሎ ግራም ተማሪዎች ወደ ሞላለን 80 ኪሎ ግራም በቀይ ማዕዘን ተመለከቱ። ሰማያዊ ማዕዘን ድሬ ከነማ አሸናፊ ሆናለች። ፈታ ኢንስትራክተር ቃላብ ዋጃ ዩናይትድ ስቴትስ ቦክስ አሰልጣኝ እንዲሁም የቡድኑ ዋና ኃላፊ ነው። ኢንስትራክተር ቃላብ ዋጃ በቀይ ማዕዘን ለመግባት የምትመለከቱት በአምላኩ ደጉ የቀድሞ የማረሚያ ቤት ቦክሰኛ በአሁኑ ሰዓት የዩናይትድ ስቴትስ ወዴት ነው የሚሄደው? ኧረ በአምላኩ ይህን ነው ጥለው የምትሄደው። አባ በርቱ። እሺ አባ እሺ በርቱ። አሪፍ ነው በጣም እስኪ ፋሲል ከነማ ሰማያዊ ማዕዘን ኖ ቀይ ማዕዘን ፋሲል ከነማ አንዳርጋቸው አሰልጣኝ ሸጌ ይላል። አንዳርጋቸው እዛው ጎንደር ላይ የተደረገውን ጨዋታ ከባድ ሚዛን ላይ ሻምፒዮን የነበረ ልጅ ነው። አሁን ላይ በአምላኩ ደጉ ከዩናይትድ ስቴትስ ቦክሰኛ ጋር ይፋለማል። ውጤቱ ምን ይሆናል የሚለውን አብረን ምን ይሆናል። 80 ኪሎ ግራም ከዚህ በፊት 75 ኪሎ ግራም ነበር አንዳርጋቸው። በአምላኩ እንዲሁ 75 ኪሎ ነበር። አሁን ላይ 80 ኪሎ ሁለቱም ከፍ ብለዋል። ሸጌ ቶሎ ግቡ፣ ቶሎ እዛ ገውኝና እንትን በለስ Good luck. አሁን በቀይ ማዕዘን የምትመለከቱት አንዳርጋቸው ገብረመድህን ፋሲል ከነማ 75 ኪሎ ነበር። አሁን 80 ኪሎ ከፍ ብሎ ነው እያያችሁት የምትገኙት። አሰልጣኝ ሸጌ የቀድሞ የማረሚያ ቤቶች ቦክሰኛ ነበር። በአሁኑ ሰዓት የፋሲል ከነማ ዋና አሰልጣኝ ሆኖ ያገለገለ ይገኛል። ቀይ ማዕዘን ሰማያዊ ማዕዘን የምትመለከቱት በአምላኩ ደጉ የቀድሞ ማረሚያ ቤቶች ቦክሰኛ በአሁኑ ሰዓት ዩናይትድ ስቴትስን ያገለገለ የሚገኝ ቦክሰኛ ነው። የመሀል ዳኛ ኢንስትራክተር አር&ጄ ፍቃዱ ዝና። Round 1. Tap tap. ሰማንያ ኪሎ ግራም ነው። ፋሲል ከነማ ከዩናይትድ ስቴትስ ነው እየተጫወተ የሚገኘው።
ፍቃዱ ዝናና ፍቃዱ በዙ አረሳቸው። በአምላኩ ደጉ ከአንዳርጋቸው ገብረመድህን ፋሲል ከነማ ዩናይትድ ስዊት ነው ተጫውተው ያሉ ዳኛ ተደጋጋሚ ጊዜ ቦክስ ተጫውቱ ብሎ ይቆጥራል። ካስቆመ ካልተጫወታችሁ ያስወርዳችኋል። ስለዚህ አሁን ዳኛው ምልክት ተሰጣቸው እንዲጫወቱ ነው። ተጫወቱ ነካነካን የምትደራረጉት ነው እያለ ያለው በአምላኩ ደጉ ጠንካራ ዱላዎች ነው የሰነዘረ የሚገኘው። ፋሲል ከነማ ጥሩ ልጆችን የሚያፈራ ቡድን ነው። በዚህ አጋጣሚ ፋሲል ከነማ ስፔሻሊ ጎንደር አካባቢ ያላችሁ ይህንን ቡድን በደንብ መደገፍ አለባችሁ። በማቴሪያልም ቢሆን በገንዘብም ቢሆን ሰፖርት ማድረግ ይኖርባቸዋል። ስፔሻሊ ልጆቹ የሁለተኛ ዙር መካፈል አልቻሉም በበጀት ምክንያት። አሁን ላይ ሶስተኛ ዙር እንደምንም ብለው ተካፍለዋል። ቀጣዩ ውድድሮችን እንዳያልፏቸው። ምክንያቱም ውድድር ነው ሰው ራሱን እያሳደገ የሚመጣውና ሰፖርት ብታደርጓቸው የተሻለ ነው ብዬ ነው የማስበውና ሰፖርት አድርጓቸው። አስታፋለ ዳኛው ፋውል አይ ቲንክ ፋውል ሊለው ነው። ያ ጀርባ መማታት እና ፋሲል ከነማ የምታዩ ካላችሁ እዚህ ላይ ብዙ ባለሀብቶች እንዳሉ አውቃለሁ። ጎንደር ላይ እነሱ ደግፏቸው። ከተማቸው ነው ሪፕሬዘንት የሚያደርጉት። ሌሎቹ በብዙ እየተደገፉ ነው ወደዚህ የሚመጡት። እናንተም ፋሲል ከነማን በደንብ ደግፏቸው። የማቴሪያል ስፔሻሊ የጉዞ የአልጋ ዶርም የተለያዩ ነገሮችን ከከቨር የምታደርጉላቸው ከሆነ የተሻለ ነገር የማያደርጉበት ምንም አይነት ሁኔታ ይሆንማ። ፕሊዝ ሰፖርት አድርጓቸው። ፋሲል ከነማ በጣም የሚገራርሙ ልጆች ያሉ ቦክሰኞችን ማውጣት የሚችሉ አቅማቸው ማሳየት የሚችሉ ብዙ ልጆች አሏቸው። 80 ናቸው። አቡሌ ራውንድ 1 አልቀዋል። ይሄ ቡድን ጠንካራ ልጆች ያሉት ቡድን ነውና ድጋፍ አድርጉላቸው፣ ስፖንሰር አድርጓቸው። $80 ኪሎግራም ራውንድ 2 አሌክሶ ጨረሻ ኮፕሊንግ አድርጉ፣ ታብታብ አድርጉ ቤቱን። ስፔሻሊ ቲክታክ ሳይን ያላችሁ ቲክታክ ሳይኗን እንትን ብሏት ገፍትሯት። እሺ ታይሰን ፕሮ ዛሬ የለው ኤግዛክትሊ ሮባ ምርጥ ኮሽ አደግፉ፣ አበረታቱት። ፋሲካ ይንዱላ ላጠብቅሽ ኬኦ ኖክአውት ጨርሶታል ዳኛው። ኬኦ ያው ኖክአውት ነው። ገና ነው ቢቦል አንተ የት
አንዳርጋችሁ ሰማንያ ኪሎ አስር ተቆጥሮ ያለው ውድድር በማዘን በአንዳርጋቸው ካሳንተማና በአማካኝ ደግሞ ተሰናል በሁለት ዩናይትድ ስቴትስ ዘ ዊነር ይኸው ቢቦል ጩቢት ይቹት ወርቅነሽ ባርጌ ዋቅጅራ ድሬዳዋ ከነማ 50 ኪሎ ግራም በቀይ ማዕዘን በሰማይ ማዕዘን የምትመለከቷት ትዝታ ደንበላሽ ቆንጆ ጨዋታ እናያለን ብዬ አስባለሁ። ሚኪ አባቴ ቤቱን ኮፒሊንግ በደንብ ታብታባል። ታብታብ በደንብ ኮፒሊንግ በደንብ በአምሳኛው ጨዋታ ቀይ ማዕዘን ወርቅነሽ ዋቅጅራ ድሬዳዋ ከተማ ቲክታክ ሳይናላችሁ ቲክታክ ሳይናችሁ ይባና ሁለቱም ቆንጆ ጨዋታ የሚጫወቱ ናቸው። ወርቅነሽ ዋቅጅራ ባለፈው ሰርቢያ ላይ ሀገሯን ወክላ ሄዳ ቆንጆ ጨዋታ ተጫውታ የመጣች ልጅ ናት። የማንን ማን አሸነፈ ያልከኝ? ኮፒሊንክ አድርጉት። እውነቱን ነው። ኮፒሊንክ አድርጉ እያላችሁ ነው እዛ ጋር ቤተሰብሽ በጋራ እዚህ ጋር ያላችሁ ቆይ ፒን ላድርገው ይሄን ኮሜንት እያያችሁት ነው። የመሀል ዳኛ ኢንስትራክተር ህይወት ብዙ ወርቅ አሬንጄ ናት።
በ50 ኪሎ ግራም በወርቅነሽ ወክል ያደረው ከተማና ተሳተፈላሽ አትሌቲክስ የ50 ኪሎ ግራም ጨዋታ የመጀመሪያው ነው። ኦኬ አምሳ ኪሎ ናቸው። ትዝታን በላሽ ከወርቅነሽ ዋቅጅራ ነው እየተጫወቱ የሚገኙ በሴቶች እስካሁን አንዳንድ ጊዜ ተሸናንፈዋል ሁለቱ። አሁን ማን ያሸንፋል የሚለውን በጋራ የምናይ ይሆናል። ወርቅነሽ ዋቅጅራ እጅግ በጣም ቴክኒሻን ነው፣ ቦክሰኛ ነው። ቢኒ ድሬ ከነማ ከአዲስ አበባ ፖሊስ ነው የተጫወተው የሚገኘው። ቀይ ማዕዘን ድሬ፣ ሰማያዊ ማዕዘን አዲስ አበባ ፖሊስ ናቸው። ወርቅነሽ ዋቅጅራ ትዝታ ደንበላሽ ነው የሚገኙት። ቀይ ማዕዘን እንደነገርኳችሁ ብሔራዊ ቡድን ሀገሯን ወክላ ሰርቢያ ላይ የተወዳደረች ልጅ ናት። ሰማያዊ ማዕዘንም አሁን ላይ ጥሩ እንቅስቃሴ እያደረገች የምትገኝ ናት ትዝታ ደንበላሽ። ወርቅነሽ ዋቅጅራ በጣም ቴክኒካል ቦክሰኛ ናት። በጣም ጥበበኛ ቦክሰኛ ናት። አለ ማን አለ? በአምላኩ ተጫውተዋል። አቡኪ ተጫውታለች። ሌላ ማን ነው? Não vou. Sai. Vai vir já não sai. Sabe. Sabe, aí sabe. አሌክስ ድሬ ቀይ ማዕዘን የምትመለከታት ድሬ ወርቅነሽ ዋቅጅራ ናት። መስፍን አልተጫወተም። ዩዘር ኮፕሊንግ ታብታብ አድርጉት። ቢኒ ሪስፔክት ማጂ እዚህ ጋር የምትከታተሉ 1000 ሰዎች አላችሁ። ታብታብ አድርጉ፣ ኮፕሊንግ አድርጉ። ተመልሼ እገባለሁ። እሺ ቻርጅ ባክ ዘጋ። ተመልሼ እገባለሁ። እሺ